ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። እንግዲህ የአማርኛ ፊደላቶችን ቃላት እንዴት እንመሰርታለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ ያነብላችኋለሁ። የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነባችሁ እየጻፋችሁ ሂዱ። ኦኬ፣ አሁን ወደ ትምህርታችን ጾ ማለት የመጀመሪያ ፊደል ናት። ሎ ደግሞ የለቤተሰብ ሰባተኛ፣ ት ደግሞ የተቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጸሎት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ጥያቄ። ጥ ማለት የጠ ቤተሰብ ስድስተኛ፣ የ ደግሞ የቤተሰብ አራተኛ፣ ቄ ደግሞ የቄ ቤተሰብ አምስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጥያቄ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ አ ማለት የመጀመሪያ ፊደል፣ ቋ ደግሞ የቀ ቤተሰብ ስምንተኛ፣ ም ደግሞ የመ ቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው አቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ቀ ማለት የመጀመሪያ ፊደል ናት። ጣ ደግሞ የጠ ቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው በአንድ ላይ ቀጣይ የሚል ቃል ይመሰርቱልናል ማለት ነው። ቀጣይ የሚል ቃል ይመሰርቱልናል። ኦኬ፣ ወደ ቀጣዩ ስንመጣ እንደገና ወ ማለት የመጀመሪያ ፊደል፣ ሳ ደግሞ የሰ ቤተሰብ አራተኛ፣ ኘ ደግሞ የኘ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወሳኝ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ጨ ማለት የመጀመሪያ ፊደል፣ ዋ ደግሞ የቤተሰብ አራተኛ፣ ታ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጨዋታ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ መ ማለት የመጀመሪያ ፊደል፣ ደ የመጀመሪያ፣ ሰ የመጀመሪያ፣ ት ደግሞ የተቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው መደሰት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ሰ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ም ደግሞ የመቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ሰላም የሚል ቃል ይሰጡናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ረ የመጀመሪያ። እነዚህ ፊደላቶች የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ዘመረ የሚል ቃል ይሰጡናል ማለት ነው። ጸ ማለት የመጀመሪያ ፊደል፣ ጥ ደግሞ የጠ ቤተሰብ ስድስተኛ፣ ታ ደግሞ የቤተሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጸጥታ የሚል ቃል ይመሰርትልናል ማለት ነው። ገ ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ጸ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ገለጸ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና ከ ማለት የመጀመሪያ ፊደል፣ ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ከተማ የሚል ቃል ይመሰርቱልናል ማለት ነው። ከተማ የሚል ቃል ይመሰርቱልናል።
ከላይ ከማለት የመጀመሪያ ፊደል፣ ላ ደግሞ ለቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ከላይ ከላይ የሚል ቃል ይሰጠናል ማለት ነው። ከላይ የሚል ቃል ይሰጠናል። አሸናፊ አ ማለት የመጀመሪያ ፊደል ናት። ሸ የመጀመሪያ ናት። ና ደግሞ የቤተሰብ አራተኛ፣ ፊ ደግሞ የቤተሰብ ሶስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው አሸናፊ አሸናፊ የሚል ቃል ይሰጠናል ማለት ነው። መከተል መ ማለት የመጀመሪያ ፊደል፣ ከ የመጀመሪያ፣ ተ የመጀመሪያ፣ ለ ደግሞ ለቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው መከተል የሚል ቃል ይመሰርትልናል ማለት ነው። ሰመረ ሰ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ረ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሰመረ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ብቃት ብ ማለት የቤተሰብ ስድስተኛ፣ ቃ ደግሞ የቀቤተሰብ አራተኛ፣ ት ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ብቃት ብቃት የሚል ቃል ይሰጠናል ማለት ነው። ለከፈ ለማለት የመጀመሪያ ፊደል፣ ከ የመጀመሪያ፣ ፈ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለከፈ ለከፈ የሚል ቃል ይመሰርትልናል ማለት ነው። መጸጸት መ ማለት የመጀመሪያ ፊደል፣ ጸ የመጀመሪያ፣ ጸ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህን መጸጸት የሚል ቃል ይሰጠናል ማለት ነው። ጀምሮ ጀ ማለት የመጀመሪያ ፊደል፣ ም የመቤተሰብ ስድስተኛ፣ ሮ የረቤተሰብ ሰባተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ጀምሮ ጀምሮ የሚል ቃል ይሰጠናል ማለት ነው። ጀምሮ የሚል ቃል ይሰጠናል። ኦኬ ወደ ቀጣይ ስንመጣ እንደገና ኃይል ሀ ማለት የመጀመሪያ ፊደል፣ ይ ደግሞ የቤተሰብ ስድስተኛ፣ ል ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ኃይል የሚል ቃል ይመሰርትልናል ማለት ነው። ለመኖር ለማለት የመጀመሪያ፣ መ የመጀመሪያ፣ ኖ ደግሞ የቤተሰብ ሰባተኛ፣ ሮ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ለመኖር ለመኖር የሚል ቃል ይሰጠናል ማለት ነው። ክፍል ክ ማለት የከቤተሰብ ስድስተኛ፣ ፍ ደግሞ የቤተሰብ ስድስተኛ፣ ል ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ክፍል የሚል ቃል ይሰጠናል ማለት ነው። ሰበረ ሰ ማለት የመጀመሪያ፣ በ የመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነባቸው እነዚህ ሰበረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሀቀኛ ሀ ማለት የመጀመሪያ፣ ቀ የመጀመሪያ፣ ኛ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች ሀቀኛ የሚል ቃል ይመሰርቱልናል ማለት ነው። ለማወቅ ለማለት የመጀመሪያ ፊደል፣ ማ ደግሞ የቤተሰብ አራተኛ፣ ወ የመጀመሪያ፣ ቀ ደግሞ የቤተሰብ ስድስተኛ። በአንድ ላይ እነዚህን ፊደላት ስናነብ ለማወቅ የሚል ቃል ይሰጠናል ማለት ነው። ዘመቻ ዘ ማለት የመጀመሪያ፣ መ የመጀመሪያ፣ ቻ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ዘመቻ የሚል ቃል ይሰጠናል ማለት ነው። አፈር አ ማለት የመጀመሪያ፣ ፈ የመጀመሪያ፣ ር ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? አፈር የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ወደ መጨረሻው ጥያቄ ስንደርስ ሀና ሀ ማለት የመጀመሪያ፣ እና ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ሀና የሚል ቃል መሰርቶ ይሰጠናል ማለት ነው። ለመሆን ለማለት የመጀመሪያ፣ መ የመጀመሪያ፣ ሆ ደግሞ የቤተሰብ ስድስተኛ፣ ሆ ሰባተኛ፣ ል ደግሞ የቤተሰብ ስድስተኛ። በአንድ ላይ እነዚህ ፊደላት ስናነብ ለመሆን የሚል ቃል ይመሰርትልናል ማለት ነው። መጨረሻ መ ማለት የመጀመሪያ፣ ጨ የመጀመሪያ፣ ረ የመጀመሪያ፣ ሻ ደግሞ የቤተሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው መጨረሻ መጨረሻ የሚል ቃል ይሰጠናል ማለት ነው።
ወደ ቀጣይ ወደ መጨረሻው ጥያቄ ስግደ ሰገደ ሰ ማለት የመጀመሪያ ገ የመጀመሪያ ደ የመጀመሪያ በአንድ ላይ ስናነባቸው ሰገደ የሚል ቃል ይሰጠናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።